ብሎኛል። ምክንያቱም ምን መሰራችሁ ያው ስደት ላይ ነኝ ያለሁት። ስደት ላይ ስኖር ደግሞ ራሴ ለራሴ ስጦታ ካልገዛው ራሴ ለራሴ ጊፍት ካልገዛው ማን ነው የሚገዛልኝ? ማንንም አይገዛልኝም። ስለዚህ ከሰው አጠብቁ። ስቀልዳችሁ ነው። በነገራችን ላይ ከሰው አጠብቁ ስላችሁ ኢትዮጵያ እስከምትሄዱ ድረስ አጠብቁ። ወይም ደግሞ ኢትዮጵያ ሲሄድ እንደዚህ አደርጋለሁ፣ ኢትዮጵያ ሲሄድ እንደዚህ በጭራሽ ማድረግ የሌለባችሁ ነገር ምንድነው? ማድረግ ከፈለጋችሁ ለራሳችሁ ዛሬውን አድርጉ። ብዙ ጊዜ ከቤት አልወጣም፣ የምሄድበት የለኝም፣ ኩሽና ነው የምውለው፣ ብዙ ነገር ኩሽና ብትይ ኩሽና ብንውል ቢያንስ አሁን ደግሞ ቅዝቃዜ ነው። በቅዝቃዜ ደግሞ ቢያንስ የሚያስፈልገንን ነገር የሚሞቀንን ነገር መልበስ አለብን፣ ማድረግ አለብን። ቅዝቃዜ እግራችንን እኔ በነገራችን ላይ የዚህ ሀገር ዝናብ ኃይል የለውም። ሲመቃ ኃይለኛ አይደለም ግን በጣም ትንሽ ነገር ከመታይ ሰውነቴ ብርድ ነው የሚለኝና በጣም አልችልም፣ ብርድ አልችልም በጣም ማለት ነውና እንግዲህ ዛሬ ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ የኔን ቪዲዮ የምትከታተሉኝ 10ም ተመልካች 20ም ተመልካች 30ም ተመልካች 100ም 200ም ተመልካች ቪዲዮን የምታዩልኝ ልጆች በጣም ነው የማመሰግናችሁ፣ በጣም ነው የማከብራችሁ። በጣም አመሰግናለሁ። ላይክ የምታደርጉኝ፣ ሰብስክራይብ የምታደርጉኝ። ምክንያቱም አይኗ ቃለው ሰብስክራይቤ እና እይታዬ እንዲሁም ላይክ እኩል አይሄድም። ሰብስክራይብ በጣም ብዙ አለኝ፣ በጣም ስላችሁ አለኝ እግዚአብሔር ይመስገን። ግን ሰብስክራይቤ እና እይታዬ በጭራሽ ሊሄድልኝ አልቻለም። እይታዬ እና ደግሞ ላይኬ ሊሄድልኝ አልቻለም። ግን እኔ ደግሞ ያው ብዙ ጊዜ በነገራችን ላይ ብዙ ዩቲዩብ እንደማንኛውም ሰው ሞኔታይዙኝ ምናምን ሳንቲም እየቆጠረ ብሰራ ደስ ይለኛል። ሞር የበለጠ እንድሰራ ምናምን ቪዲዮ እንድሰራ የሆነ በረታታለሁ። ነገር ግን እኔ ብዙ ጊዜ ያን ያህል እንደ መዝናኛ ነው የማየው ዩቲዩብን ማለት ነው። ምክንያቱም ልክ ፌስቡክ ላይ ፎቶ እንደምፖስተው ዩቲዩብ ላይ ቪዲዮ መልቀቅ፣ የተለያዩ ነገሮች ሸር ማድረግ በጣም ደስ ይለኛል እና ከዛ አንጻር ነው። ግን ደግሞ እናንተ ቢያንስ እንኳን ሞኔታይዝ እንኳን ሁኜ ኢትዮጵያ እንድገባ አበረታቱኝ። ሞኔታይዝ እንድሆን እናንተ ማድረግ ያለባችሁ ነገር ልክ ቪዲዮዬን እንዳያችሁት ላይክ ብታደርጉልኝ፣ እንዲሁም ደግሞ ከላይክም አልፎ ሼር ማድረግ የምትችሉ ከሆነ ሼር ብታደርጉልኝ በጣም ነው ደስ የሚለኝ። እውነት ለመናገር እኔ እዚህ ቻናል ላይ አንዳንድ ምግብ ሰራለው፣ ውሎዬን፣ ስራዬን፣ የራሴ የሆኑትን ነገሮች ነው የምፖስተው። በፊት የሰው የሆነ ነገር ፖስቼ ከአንድም 2 ጊዜ ዩቲዩብ ሞኔታይዜ ተነስቶብኛል እና አሁን ግን ድጋሚ ሞኒ ሁኜ ሀገሬ ገብቼ ብሰራ ደስ ይለኛል። በጣም ብዙ ምሰራቸው ያሰብኳቸው ነገሮች አሉ ቢሳካልኝ እንደማንኛውም ኢትዮጵያዊ እና ዩቲዩብ ደግሞ ማንም ሰው የሚከፍል ወይም አንተ ወይም እኔ የምከፍለው ነገር አይደለም። ዩቲዩብ ራሱ ዩቲዩብ ካምፓኒ የሚከፍለው ገንዘብ ነው። ወይም አንቺ አይደለሽም ወይም አንተ አይደለም ከኪሳችን አውጥተን፣ ግን እርስ በራሳችን ብንደጋገብ ሼር፣ ሰብስክራይብ ብንደራረግ በጣም ደስ ይለኛል በዚህ አጋጣሚ እና መክፈት ስልክ ያላችሁ እንደዚህ ቪዲዮ የመስራት ችሎታው ያላችሁ ባፋችሁ በቃ ጣጣጣጣ ብላችሁ ጥጥጥጥ ብላችሁ ማውራት የምትችሉ በዛም አቀላጥፋችሁ ማውራት የምትችሉ እህቶቼ ዩቲዩብ ቻናል ከፍታችሁ ሞኔታይዝ አስደረጋችሁ ኢትዮጵያ ገብታችሁ ብትሰሩ በጣም ደስ ይለኛል። ብዙ እህቶቻችን ዩቲዩብ ከፍተው እየሰሩ ነውና ከነዛ ብትማሩ ከነዛ እያያችሁ ብትሰሩ ደስ ይለኛል። እኔ በጣም ስንት ዓመት እንደሆነ ታውቃላችሁ ዩቲዩብ ላይ መስራት ከጀመርኩኝ። በጣም በደንብ ቪዲዮ መስራት የጀመርኩት ቢያንስ ይሄን ዓመት ነው በደንብ ቪዲዮ መስራት የጀመርኩት እንጂ በፊት ቢያንስ በወር አንዴ፣ በሳምንት አንዴ፣ በ15 ቀን አንዴ ነበር ቪዲዮ የምለቀው። ግን አሁን በዚህ ዓመት ውስጥ ግን ብዙ ጊዜ ላይቭ ላይ ገባለው፣ ዩቲዩብ ሰራለሁ፣ ቪዲዮ ሰራለሁ። ምክንያቱም ሰራ የሚመቸኝ ያው ስራም ትንሽ ያኔ ጋፕ ሲኖር እሰራለሁ እና እንጂ ዩቲዩብን ከከፈትኩት በጣም ቆይቷል። ለዛም ሊሆን ይችላል ሰዓት እየቀነሰ የሚሄድብኝ ብቻ አላውቅም። እስኪ ሀሳብ አስተያየታችሁን ንገሩኝ። እንግዲህ ዛሬ ልነጋችሁ ላሳያችሁ የመጣሁት ወደ ሌላ ጉዳይ ገባሁኝ እንጂ የመጣሁት ዛሬ ልነጋችሁ የፈለግኩት ዛሬ አንድ ጫማ ገዝቼ ማለት ጫማ ገዛሁኝና እዚህ ጋር እንደምታዩት ጫማ ገዛው ማለት ነው ዛሬ። እና ይህንን ጫማ ስገዛው መቼ መሰራችሁ? ዛሬ አዲስ ጫማ ገዛው በእርግጥ እና ብዙ ጊዜ ክረምት ሲሆን ቡትስ ጫማ እውነት ለመናገር የለኝም ማለት ይቻላል። አንድ ነው ያለኝ፣ አንድ ነው፣ 2 ነው፣ 3 ነበረኝ። ኢትዮጵያ ይዤ አልመጣሁኝም
እዚህ ከመጣው አመቴ ነው። በእርግጥ ያው ክረምቱ እያለቀ ኢትዮጵያ ሄድኩት የዛሬ አመት ለገና ሄጄ ከዛ ከአንድ ወር ከ15 ቀን በኋላ ቆይቼ ስመጣ ወረዲ ብርዱም እያለቀ ስለሆነ አንድ ቡትስ ጫማ ብቻ ነበር የገዛሁት። እሱንም ያው ስለምወጣ ልጆች ስላሉ የልጅ ቤት ስለሆነ የምሰራው ከልጆች ጋር ውጭ ስትወጡ ምናምን መዝናኛ ቦታ ስትሄዱ ግዴታ ቡትስ ጫማ ያስፈልጋችኋል። ቡትስ ጫማ ስላችሁ የዝነጣ ሳይሆን ቦትም አይደለም። ቦት እንዳትገዙ ግን በጣም የሚሞቅ ኮምፈርት ለእግራችሁ የሚመች ደህና ጫማ መሆን አለበት እና አንድ ጫማ ነበረኝና ቅያሬ ያስፈልገኛል ብዬ ለመግዛት አስቤ ነበር እና ምናልባት ዝናብ ከጣረ ምናምን ብዬ ኖርማል ጫማዎችን አላደረኩም። ያደረኩት ምንድነው አዲዳስ ወይም ደግሞ ሌላ ጫማ ብታደርጉ ዝናብ ከጣረ ወረዲ ጫማ ውስጥ ማለት ሲጀመር የጨርቅ ብዙ እኔ ጫማዎቼ ኮምፎርት ናቸው፣ ቢያንስ የጨርቅ ናቸውና ያኔ ዝናብ ከጣረ አስቡት እና ብዙም ከዛ አንድ ቡትስ ጫማ ነበር እሱን ተውኩትና ሌላ በቃ ዝም የቁሳጤን ስከፍት የዛሬ 3 አመት የገዛሁትን ጫማ ያስቀመጥኩበት ቦታ አገኘሁት። የሚገርማችሁ ነገር ከአንድም 2 ጊዜ ኢትዮጵያ ሄጃለሁኝና ኢትዮጵያ ሄጄ ሲሄድ ግን ይዤው አልሄድም። ለምን? ጫማው ስላልተመቸኝ፣ ጫማው ስላልወደድኩት፣ ጫማው ምንም በቃ ስገዛው ያን ያህል ለምን እንደገዛሁት ደግሞ ነጋችኋለሁ። ያን ያህል ከልቤ ስላልሆነ በቃ የውሸት ሰው ምን ይለኛል በሚሰሩ ነው የገዛሁት። ኢትዮጵያም ሲሄድ ይዤው አልሄድኩኝም ጫማውን ማለት ነው። ስለዚህ ምንድነው ያደረኩት? ያንን ጫማ ዛሬ እንዳጋጣሚ እስቲ ቆይ ላድርገው ምናምን ብዬ አድርጌው ሄድኩኝ ማለት ነው። ግን እዚህ ውስጥ ያለው ጫማ ሌላ ነው ማለት አሁን ይሄ ጫማ ማለት ነው። አሁን ይሄ ጫማ በእርግጥ አዲስ አይመስልም ማለት አዲስ ነው ማለት ይቻላል። ምክንያቱም ይሄን ጫማ የገዛሁት የዛሬ 3 አመት ነው የገዛሁትና እዩት እዚህ ጋር ትንሽ ከፍ ያለ ስለሆነ ያን ያህል ብዙም አይመችም ለማድረግ። ለዛም ነው ከአንድም 2 ኢትዮጵያ ሲሄድ ይዤው አልሄድኩኝም ይሄን ጫማ ማለት ነው። 3 ጊዜ እንጂ ሄድኩት 3 ጊዜ ነው ሄድኩት ኢትዮጵያ ማለት ነው እዚህ ሀገር ከመጣው እና ይሄ ጫማ ስገዛ ቁጥሩ ስንት ነው ታውቃላችሁ? 42 ቁጥር ነው። 42 መድኃኒዓለም 42 ይሄ ጫማ የዚህ አይነት አንድ ነበረ። እሱ 2 ነው የገዛሁት። ሴል ወጥቶ 2 ገዛሁኝ የዚህ አይነትና ሌላ ያኛው በጣም አድርጌው በቃ አለቀና ጣርኩት ማለት ነው። ይሄ ጫማ ግን ስላልተመቸኝ ብቻ ዝም ብዬ ሳላደርገው 3 አመት ሙሉ ተቀመጠ። እግዚአብሔርን ነው የምላችሁ። ለምን ገዛሽ ይሄን ልትሉ ትችላላችሁ። ያኔ አስታውሳለሁኝ ለዚህ ሀገር አዲስ ነበርኩና አዲስ ጫማ ቤት ነውና አይደል ነው ለምን እንትን እንዳግነ ለምን የገዛሁት ሴል ወጥቶ ሴል ሲወጣ ለምሳሌ ደብር ከገዛችሁ ምናምን የሆነ ፐርሰንት የሚቀንስ ምናምን ብቻ እንደዛ ዲስካውንት ምናምን አለ ተብሎ ሄድኩኝና ከአበሾች ጋር ነበር አብሬ ሄድኩት። ከዛ ጫማው በሙሉ ምንም አልወደድኩትም፣ አልተመቸኝም። ግን ልገዛ ሄዳ ሳትገዛ ለምን መጣች የሚለው ሸሚዞኝ ወይኔ ጉዴ ማርያምን ሸሚዞኝ ራሱ ለነሱ ያልኳቸው ራሱ እኔ ሸሚዞኝ የገዛሁት እንጂ ወድጄው አይደለም ጫማውን በሙሉ አልኩኝ። በጣም ሰብቶኛል። ይሄ ራሱ ያደረግኩት በእንትን ነው በዚህ በወፍራም ካልሲ አድርጌው ራሱ ይሰፋኛል። ብቻ ዛሬ እስቲ ቆይ አድርገው ብዬ ይሄንን ጫማ አድርጌ ሄድኩኝ ጫማ ልገዛ ማለት ነው። ጫማ ጥቻ አይደለም ግን በቃ እስኪ ላድርገው። ምንም የሚያጠድፈኝ የትም ልጆች ጋር አይደለም የምጫወተው። ልጆች ስላሉ የምሰራበት ቤት ከልጆች ጋር ምናምን ስትጫወት መጫወቻ ቦታ ስትሄድ ምናምን አይመችም። ለምንድን ነው ምናምን ብዬ ይሄንን ጫማ አድርጌ ሄድኩኝ። ግን አልተመቸኝም። ወረዲ አዲሱን የገዛሁትን ጫማ አድርጌ ነው የመጣሁት እላችኋለሁ። እና አድርጌ የገዛሁትን ጫማ ላሳያችሁ። አድርጌዋለሁ። እንግዲህ የገዛሁት ጫማ ይሄን ይመስላል። እንደምታዩት ቅርብጭ ያለች ጫማ ነው የገዛሁት እና ይሄንን ጫማ ነው የገዛሁት ዛሬ። በጣም ነው የወደድኩት። አድርጌው ሁሉ ነው የመጣሁት እና በጣም ቅርብጭ ያለች ደስ የምትል ጫማ ይሄው የገዛኋት ጫማ ማለት ነው። ዛሬ ነው የገዛኋት። ይችን ጫማ በጣም ወድጄ ቀስ ብዬ ተረጋግቼ ገዝቼ ማነው ረክቼ ይመቸኛል አይመቸኝም ከልጆች ጋር ምናምን ብዬ አሁን ይችን ጫማ መጫወቻ ቦታ ከልጆች ጋር ምናምን ሲሄድ እንዲሁም ደግሞ ስራም ሲሄድ በጣም ቀልል ያለች ቡትስ ጫማ ይችን ጫማ ገዛው ማለት ነው። በነገራችን ላይ ለጫማና ለቦርሳ ብር አወጣለሁ በነገራችን ላይና
እና በጣም ነው የሚያምረው። በእርግጥ የዚህ አይነቱ ነው በቀይ በተለያየ ከለር አለ። እኔ ግን እንደዚህ አይነት ጫማ በጣም ነው የምወደው በጣም ግን ይሄን ጫማ ግን ሳልፈልግ ስለሆነ የገዛሁት። እዩት እንግዲህ ምርጫዬ እንግዲህ እዩት ይሄ የትኛው እንደምታምር እናንተ ይሄ ጫማ ይሄንን በነገራችን ላይ በጣም ማርክ ጫማ ኳሊቲ ጫማ ነው የገዛሁት። ጫማ ስገዛኔ ሀያለ በቃ ይሄ ያገኘሁት ማለት እያካበርኩ ምናምን ሳይሆን ይሄ ማርክ ጫማ አርቲፊሻል ጫማ አትግዙ ምናምን ሳይሆን ሰው ባለው ነው የሚገዛው። ግን ለጫማ ብር አወጣለሁ። ለጫማ ከ100 እስከ 80 ብር አወጣለሁ። እዚህ ሀገር 100 ብር 80 ብር ጫማ ወጣችሁ ከገዛችሁ አስቡት። ያ ማለት ከኔ በላይ 300 ብር 300 ማለት በኢትዮጵያ 30 ምናምን ሺህ ብር 40 ምናምን ሺህ ብር አውጥተው በኢትዮጵያ የሚገዙ ሰዎች አሉ። ታውቃላችሁ በኢትዮጵያ 50 60 ሺህ ብር አውጥተው ጫማ የሚገዙ አሉ። በነገራችን ላይ እኔ በአቅሜ ነው የምገዛው። ግን ቢሆንም ምርጥ እዚህ ሀገር እኔ ያለሁበት ሀገር በጣም ቆንጆ ማርካ ጫማ ማርክ የሆነ ጫማ እስከ 100 በአቅማችሁ ከ50 60 70 80 እያለ ማግኘት ትችላላችሁ። እና ይሄንን ይሄ ዝም ብሎ ነው። ይሄ ማርክ አይደለም ዝም ብሎ ነው። ግን ወረዲ ደና ሾፕ ሰውን የገዛሁት ያን ያህል ብዙም አላደረኩትም። እንግዲህ ወይ አቅጥለው ኢትዮጵያ ሲሄድ ሄድና አንዳንዴ ቤት ለቤት ሽርሽር ቤተሰብ እንግዳ ምናምን ሲመጣ እሱን አድርጌ ቀጭ እያልኩኝ አስተናግዳቸዋለሁ ማለት ነው። ይሄን ጫማ ግን በጣም ነው የወደድኩት። በጣም አዲስ ነው ይሄው እንትኑ ምክንያቱም ይሄንን አርጌ ሂጄ እንደ ብዬ ልምጣ በቃ ተሰቅዬ ልክ እንደንትን እና ምን ለማለት ፈልጌ ነው፣ ጫማ ስትገዙ በደንብ የሚመቻችሁን ጫማ ግዙ። እኔ አሁን ይሄን ጫማ የገዛሁት እንደዚህ የዚህ ሞዴል ሆኖ በዚህ ዋጋ በዚህ አይነት በዚህ ብር ሆኖ ማለት ነው። በጣም ነው ደግሞ የሚሞቀው። እግዚአብሔርን ሲሞቀው ውሃ ምናምን ዝናብ ምናምን ሲበጥር አያስገባም። መወልወል መጽዳት ይችላል። እና ጫማ እኔ በነገራችን ላይ ጫማ ስገዛ ይሄ መርክ ምናምን አላይም። መጀመሪያ የሚመቸኝን ከዛ ደግሞ ገንዘቡ ከኔ ጋር ማች ያደርጋል ወይ ገንዘቡ ይሄ ገንዘብ እኔ ጋር አለ ወይ ይበቃኛል ወይ እችላለሁ ወይ ምናምን ብዬ ነው የምገዛው። ግን ስገዛ ደግሞ ሀያላ ጫማ ይሄ 3 4 6 7 8 ጫማ አልገዛም። ለምንድን ነው የማልገዛው? በጣም የቻይናን ጫማ አክሰበስብም። የቻይና ጫማ 7 8 ብትደረድሩ ዋጋ የለውም። ግን በጣም ቆንጆ 3 4 ጫማ ካላችሁ በቂ ነው። አሁን እግዚአብሔር ነው ያለማዳነቅ ያለማካበድ ጫማ 3 ነው 2 ነው ያለኝ። እሱም ሁለቱ አንድ አይነት ከለር ናቸው። አንድ አይነት ሞዴል ናቸው። አንድ አይነት ምርት ናቸው፣ ግን ከለራቸው ይለያያል። አንድ ደግሞ አዲዳስ 3 ነው ያለኝ ማለት 3 ነው 4 እንደዛ ነው ያለኝ። ከዚህ ጋር 5 ጫማ ደና ጫማ ያለኝ ማለት ነው። ምክንያቱም አላግበሰብስም ስገዛ ተጠንቅቄ ቀስ ብዬ ምናምን ነገር። ሽቶም እንደዛው ነው ስገዛ ይሄ በቃ ቅራቅንቦ አይታችሁ ታውቃላችሁ። አንድ ቀን ይሄ ጆሬ ላይ ጌጣጌጥ እጄ ላይ ምናምን አንድ ጌጣ አይታችሁ ታውቃላችሁ። ምንም አድርጌ አላውቅም፣ ምክንያቱም አልወድም። ወይ ብር ነው ወይ ደግሞ በቃ እንደዛ ካልሆነ በስተቀር ምንም አርቲፊሻል ነገር ብዙም አልሰበስብም። በነገራችን ላይ ወይ ብር ወይ ወርቅ እንዲኖራችሁ ይገባ ማለት ስትገዙ ይሄ 10 ብር 20 ብር 15 ብር እያወጣችሁ አርቲፊሻል ነገር ከምትገዙ ጠርቀም አድርጋችሁ የአንገት ሀብል ብር ለምሳሌ ከኢትዮጵያ ብር የዚህ ሀገር ብር ቆንጆ ነው ብትገዙ መልካም ነው። ምክንያቱም እኔ አሁን ቆይ ብር ቀጣይ ደግሞ ብር እገዛለሁ፣ የአንገት ብር እገዛለሁ። የዚህ ሀገር ብር በጣም ያምራል ከወርቃቸው ይልቅ ማለት ነው። እና እንደዚህ ደህና ነገር ብንገዛ መልካም ነው ብዬ አስባለሁ። እና ጫማ በተለይ ስትገዙ እንደኔ እንዳትሸወዱ። በተለይ ደግሞ ሰው ምን ይለኛል፣ እኔ በዚህ ጫማ ነው ያየሁት። ይሄ ጫማ ስለማልወደው ስለማይመቸኝ ስለማልፈልገው 3 ዓመት ሙሉ ተቀምጧል። እግዚአብሔርን ደግሞ ምንም አልሆነም። ለተኮሉ ምንም በቃ ምንም 3 ዓመት ሙሉ ለምን? አንደኛ በቃ ሂጄ እነሱ ሲገዙ እኔ በቃ ሳርገዛ እንድትልመለሳለሁ ሰው ምን ይለኛል ብዬ ነው የገዛሁት። ሁለተኛ ደግሞ አንድ ቀን እንኳን አላደረኩትም። ዛያ እርሜን አድርጌው እንኳን ብሄድ በቃ ሳላደርገው ተመልሼ መጣሁ። እና አሁን ይሄንን ጫማ አሁን ይሄ ጫማ ምናልባት ለእናንተ ወይም ለሰው ላያምር ይችላል። ለእኔ ግን ተመችቶኛል። በጣም ያምራል። በጣም እንትን ነው ይሄ በቃ ይመቻል። እመቤቴን ይመቻል። ሙቀቱ በዛ ላይ ሙቀይ ነው በቃ ያመሸሁት ማለት ይቻላል። በጣም ነው እንትን የሚለው። ግን የዚህ አይነቱ ነው
ከዚህ ትንሽ ዝቅ ከዚህ ዝቅ በቃ እንደዚህ ነው። ከዚህ ዝቅ የሚላለ በቀሚስ በምናምን የምትለብሱት እንዴት አባቱ እንደሚያምር በቃ ቆንጆ የሆነ ጫማዎች አሉ። እነሱን ደግሞ ኢትዮጵያ ሲሄድ ነው የምገዛቸው፣ ለኢትዮጵያ ማለት ነው። ለዚህ ግን አሁን ስራ ቦታ ሲሄድ ከልጆች ጋር መጫወቻ ቦታ ሲሄድ ምናምን ግን ይሄ ይበቃኛል። አንድ ማለት ነው። ሌላ አንድ አለ፣ 2 ተቀያሪ ጫማ አለኝ ማለት ነው። ይበቃኛል። በነገራችን ላይ ቤትም ሳይሆን እረብሰዋለሁ። ለምን ቤት ሳጸዳ፣ ግቢ ሳጸዳ ግዴታ የሚሞቀንን ነገር መልበስ አለብን። አንድ ጊዜ ቅዝቃዜ በእግራችን ከገባ በጣም መጥፎ ነው እና ውዶችዬ ዛሬ እንግዲህ ደስ ብሎኛል በነገራችን ላይ። ምክንያቱም ማን አስቦ ይገዛልኛል? ለራሴ አስቤ ካልገዛውና በጣም ደስ ነው ያለኝ። ለምን ታውቃላችሁ? በቃ ሁሌ እገዛለሁ ምንም አልሳካልኝ ብሎ ነበረ እና እቃም እያሟለው ስለነበረ ቤትም ምናምን አንዳንድ ነገሮችና ያ ሁሉ ስለሆነ አልተሳካልኝ ነበር። ዛሬ ተሳክቶልኝ ይችን ጫማ ገዝቻለሁ። መርቁልኝ። እናንተም እንግዲህ እንደዚህ የምትፈልጉትን ነገር ግን በፕሮግራም መሆን አለበት። ይሄ ቆንጆ ጫማ የሚያምር ጫማ ምናምን ግን በተለይ ደግሞ ጫማ ኦንላይን ሸን ላይ አትግዙ ጋይስ። እኔ አንድ ጫማ ሸን የዚህ አይነቱ ነው የሆነ ሌላ ጫማ ገዝቼ ነበረ ሸን ኦንላይን ማለት ነው። እግዚአብሔር ነው የምላችሁ። ስልኬ ሊሰበር ምንም አልቀረም። በቃ አንሸራቶ የወደኩኝ ስልኬ ለብቻ እኔ ለብቻ። ስልኬ በተለይ እኔ በጣም ነው በቃ እኔ እንጃ በጣም ለስልኬ የምጠነቀቀው። ለምን ታውቃላችሁ? ስልኬን እንዴት አድርጌ እንደገዛሁት ስንት ወር ሰርቼ እንደገዛሁት እኔ ሳይማቅ በጣም ነው የምወደው ስልኬንና ከዛ ወዲህ ኦንላይን የተገዛ ጫማ አድርጌ ስልኬን አልይዝ። ምክንያቱም አንድን ነገር ገዝታችሁ በጥንቃቄ ካልያዛችሁት መግዛታችሁ መልፋታችሁ ታዲያ ትርጉሙ ምን ላይ ነው? እኔ ኢትዮጵያ ስልክ ወስጀላችሁ ስልክ የተሰበረ ሲሉኝ እንዴት እንደምናደድ። ምክንያቱም በጥንቃቄ የያዙ ነው የምለው። ስለዚህ ኦንላይን ልብስ ግዙ። ለልብስ ችግር የለውም። ዝም ብላችሁ ሰርባጅም ገዝታችሁ በትለብሱ ችግር የለውም። ለምን የዚህ ሀገር ልብስ ኢትዮጵያ ስትሄዱ ያን ያህል ብዙም ስለማያምር ምክንያቱም አይኑ አውቃለሁ። ኢትዮጵያ በጣም አሁን የሚያማምር ልብስ አለ፣ የሀገር ባህል ልብስ አለ፣ ሸፎን አለ፣ ስንት አይነት ልብስ አለ። እኔ እሱ ነው መልበስ የምፈልገው። ኢትዮጵያ ሲሄድ ሱሪ ቱታ ምናምን አልለብስም። ኢትዮጵያ ሲሄድ አይታወቅም፣ ልለብስም እችላለሁ ግን ኦንላይን ነው ልብስ እኔ ብዙ ጊዜ የማዘው እና በዚህ ሳምንት ደግሞ ኦንላይን ሸን ላይ ልብሶች የክረምት ልብሶች አዝዣለሁኝ። እነሱም ሲመጡ አሳያቸዋለሁ በስንት ብር እንዳዘዝኳቸው። ይህንን ስንት ብር ነው ያዘዝኩት? ስንት ብር እንደገዛሁት ልንገራችሁ። ይህንን ስንት ብር እንደገዛው ላሳያችሁ። ይሄ እንግዲህ የገዛሁት እንግዲህ ይሄው ሪሲቱ፣ እዚህ ጋር ሪሲቱ አለ። እንግዲህ በኢትዮጵያ አልላችሁም። በእርግጥ በኢትዮጵያም አሁን አንድ ጫማ በጣም ደህና ጫማ ቆንጆ ጫማ እንዛ ካላችሁ የዚህ አይነት 6000 7000 ነው። 8000 ምናምን 8200 ነው ምናምን እንደዛ የተገዛው የጫማ በኢትዮጵያ ማለት ነው። ሰሞኑን በኢትዮጵያ እያልኩ ነው፣ ፈጣሪ ይሁን ብቻ እና እንግዲህ በዚህ እስከኖርን ድረስ ግዴታ በኢትዮጵያ በገን እንትን አንልም እና ብቻ ምን አለፋችሁ በተለይ ጫማና ቦርሳ ስትገዙ ደህና ነገር ግዙ። አለበለዚያ ግን ትሸወዳላችሁ፣ ልክ እንደኔ ማለት ነው። እና ሙዶችዬ የዛሬ ውሎዬ የዛሬ ምሽት ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም አዳር ባይ